አሐዱ አምላክ አሜን። ክቡር አባታችን ቆሞስ አባ ገሪማ ተስፋዬ የዚህ ታላቅ ደብር አስተዳዳሪ፣ የሀገረ ስብከታችን ስራ አስኪያጅ፣ ክቡር አባታችን ቆሞስ አባ መላከ ሰላም አባ ጢሞቴዎስ የዚህ ታላቅ ደብር አገልጋይ፣ ክቡር አባታችን መላከ ታቦር የደብረ ኃይል ቅዱስ ገብርኤልና ኪዳነ ምሕረት ቤተክርስቲያን አገልጋይ፣ ክቡር አባታችን ሊቀ ካህናት ተከስተ የኤርትራ ኦርቶዶክሳዊት ቤተክርስቲያን የቅድስት ማርያም የጽርሐ አርያም ቅድስት ማርያም ቤተክርስቲያን አስተዳዳሪ፣ ክቡር ወንድማችን መርጌታ ሙሴ ዛሬ ነው የማያቸው፣ ክቡራን ወንድሞች ዲያቆናት፣ በዚህ ቅዱስ ዕለት መንፈስ ቅዱስ በልዩ ጥሪ ጠርቷችሁ ወደዚህ ቦታ የመጣችሁ አባቶች፣ እናቶች ስማችሁ እንዲጠራ የተገባ ሲሆን ያልጠራችሁ እግዚአብሔር በምሕረቱ ባለጸጋ ነው፣ ያያል። በቸርነቱ በምሕረቱ የጎደለውን ያስተካክል። እንዲሁም በዚህ ሰዓት ዓለም በተለያየ ጭንቀት ውስጥ በወደቀበት ሰዓት እኛ በሰማያዊ አምሳል በሆነችው ቤተክርስቲያን እየዘመርን እያመሰገንን እያስቀደስን ያለነውና ለዚህ ታላቅ ዕድል የተጠራችሁ የኢየሱስ ክርስቶስ የመድኃኔ ዓለም የክብር ልጆች ሁላችሁ ምዕመናን እንደምን አደራችሁ? እንደምን አደራችሁ? ሁላችሁም አፋችሁን ፈታችሁ እግዚአብሔር ይመስገን በሉ። እንደምን አደራችሁ? በድጋሚ እንደምን አደራችሁ? እግዚአብሔር ይመስገን በምንልበት ጊዜ እንዳይመሰገን የሚቃወመን ጠላታችን በግራ ጎን ሆኖ የምንሰራውን ዘወትር ሳይሰለች ሳይሳሳት ሳይረሳ የሚጽፍ የሰይጣን ኃይል እኩይ ፍልስጣ የሚባለው ጸሐፊ ኃጢአት እሱ ይወገዳል። ይመስገን በምንልበት ጊዜ አንደበታችን የተፈጠረው ስሙን ለመቀደስ ክብሩን ለመውረስ ነውና ሌሎቹ ፍጥረታት ደግሞ ለአንክሮ ለተዘክሮ ለምግበ ነፍስ ለምግበ ሥጋ ስለሆነ እኛ ከሌሎች ሁሉ የምንለየው በአንደበታችን በማመስገን በምስጋናችን እግዚአብሔር ለእኛ የሚያስፈልገውን እያደረገ የምንኖር ነዋሪዎች መሆናችን ነውና ላልተፈጠርንለት ዓለም ላልተፈጠርንለት ስራ እየኖርን በስቃይ በኃጢአት በመከራ ውስጥ ራሳችን በመጉዳት ውስጥ ብሎም የኑሮ ጊዜ በራስ ማቋረጥ እንድንገደድ ወደ ማስገደድ የሚያደርሰው የሰይጣንን መጥፎ ነገር በምንከተል ጊዜ እዚያ ደረጃ ላይ ስለሚያደርስ የእርሱን ሀሳብ ትተን የእግዚአብሔርን ሀሳብ እንድናገለግል አምላካችን እግዚአብሔር ይርዳል። ዛሬ የምንማማረው በዛሬው ታሪክ ነው። ዛሬ በተነበበው በቅዳሴው መካከል በአንደኛው ካህንና በአንደኛው ዲያቆን የተነበበውን አንስቼ የዕለቱን ታሪክ እንነጋገራለን። የትምህርታችን ርዕስ የሚሆነው የእምነታችን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን በትዕግስት ተመልከቱ የሚል ይሆናል። የእምነታችን በውስጢ ራስና ፈጻሚውን ኢየሱስን ተመልከቱ። ይህ ሳሳጥረው ነው። እናንተ ገብታችሁ ስታነቡት የምታገኙት ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ የሚል ይሆናል። እኔ ግን ጠቅለል አድርጌ ኢየሱስን ተመልከቱ በሚል ርዕስ እንነጋገራለን። ይህንን ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የምናገኘው በዕብራውያን ምዕራፍ 12 ቁጥር 1 ጀምሮ ነው። ቅድም ሲቀደስ እንደሰማችሁት ማለት ነው። ለዕለቱ ዛሬ እንድንማርበት ቤተክርስቲያን በመላው ዓለም ቅዳሴ ቢኖር ይሄ ነው የሚነበብ። ሌሎች ሰዎች እዚህ ያላቸውን ተነስተው አይናገሩምና ቤተክርስቲያን እመቤት ስለሆነች በስርዓት የምትመራ ስለሆነ፣ ስለዚህ በዚህ ሰዓት ሐዋርያው ቅዱስ ጳውሎስ ከወንጌሉ ጋር አዛምዶ ኢየሱስ ክርስቶስን ተመልከቱ ይላል። በወንጌሉ ደግሞ ስንሄድ የሉቃስ ወንጌል ምዕራፍ 23 ከቁጥር 1 ላይ ጀምሮ ኢየሱስ ክርስቶስን ወደ ገሊላዊው መሪ ወሰዱት።
እርሱም ኢየሱስ ክርስቶስን መረመረው። እነሱም ይህ ሰው ገሊላን ያውካል፣ የገሊላን ሰዎች በሙሉ በትምህርቱ ያውካል ብለው ሲናገሩ የገሊላውን ጲላጦስ ሰማ። ስለዚህ ጲላጦስ ገሊላ ከሆነማ የገሊላ ግዛት የሄሮድስ ስለሆነ ወደ ሄሮድስ ውሰዱት አለ። ሄሮድስና ገሊላ ጠበኞች ነበሩ። እውነትን ለማጥፋት ግን በአንድ ላይ የተስማሙ ወገኖች፣ የማይስማሙ ሰዎች ጽድቅን ለማጥፋት መልካም የሆነውን ነገር ለማውደም ደህናውን ሰው ለማጥፋት ደህናውን ሰው ለማሰር የደህናውን ሰው ሕይወት ለማበላሸት የተጣሉት ሁሉ ይታረቃሉ። በዚህ ጊዜ አክብሮት ጲላጦስ ገሊላ ከሆነ የገሊላ አካባቢና የኢየሩሳሌም ግዛት የሄሮድስ ስለሆነ ወደዛ ውሰዱት አለ። ሄሮድስ ደግሞ ኢየሱስን ሊያየው ይወድና ይመኝ ነበር ይላል። ማንን ሊያየው? የትምህርታችን ርዕስ ምንድን ነው? ተመልከቱ አባቶች እንዴት እንደሚያመሳክሩት። የትምህርታችን ርዕስ ኢየሱስ ክርስቶስን መመልከት ነው። ይሄን በመልእክታቱ ላይ ያገኛል። በወንጌሉ ላይ ደግሞ ሄሮድስ ኢየሱስ ክርስቶስን ሁል ጊዜ ሊያየው ይወድ ነበረ፣ ባየውም ጊዜ ደስ አለው ይላል። ሊያየው ይወድ ነበረ፣ አየው፣ በማየቱም ደስተኛ እንዲሆን በልቡ ይመኝ ነበረ። ካየው በኋላ ግን ኢየሱስ ክርስቶስን ከተመለከተው በኋላ እንደ ጭፍሮቹ እኩል ናቀው ይላል። አያችሁ፣ እዚህ ላይ የምንመለከተው ኢየሱስ ክርስቶስን አይቶ የወደቀና ኢየሱስ ክርስቶስን አይቶ የተነሳ በሚል በሁለት ከፍለን እንመለከታለን። ኢየሱስ ክርስቶስን አይቶ የወደቀ ሄሮድስ ነው። በሚስቱ በኩል የእሱን የልብ ፍላጎት አይቶ እግዚአብሔር በሚስቱ በኩል ኃጢአት እንዳይሰራ ይህ ሰው ንጹሕ ነው፣ በሱ ላይ ወንጀል እንዳትሰራ አለችው በሕልም ስለነገራት። ወደ እግዚአብሔር ልጆች እግዚአብሔር በአንድ በሌላ ያስተምራል። በሚስቶች በባሎች በኩል ወንጀል እንዳይሰራ ይናገራል። ሰው ግን ወንጀል የሚሰራው እምቢ ብሎ ነው። ሁላችን ኃጢአት እንሰራው ተገደን ሳይሆን ራሳችን ወደን ነው። በዚህ ምድር ላይ በተለይ በዚህ ዘመን ወንጀል የሚሰራው ግዴታ ነገር መጥቶ አይደለም፣ ወደን ነው። ሰዎች የሚገደሉበትን የሞት ማንዋል እየተቀበለ ወገናችን እርስ በርሱ የሚያልቀው ተገዶ ሳይሆን ወዶ ነው። አንዱ አንዱን እንዲጠላ ያልበደለውን ሐሰተኛ ትርክት ተሰጥቶት እርሱን እውነት አድርጎ የውሸት ወር፣ የውሸት ሞት፣ የውሸት ታሪክ በእውነት እንዲገዳደል የሚያደርገው ሰው ወዶ ነው። ማንም ተገዶ በዚህ ሰዓት ወንጀል አይሰራም። የሚያሳዝነውም ይሄ ነው። ስለዚህ ኢየሱስ ክርስቶስን ሄሮድስ አየው፣ ከጭፍሮቹ እንዳንዱ ቆጠረው። ከዛ በኋላ እንዲወስዱ ታዘዘ። እያጋፉ ወሰዱት። እንደገና መልሰው ወደ ጲላጦስ መለሱለት። ጲላጦስን ይህን ሰው መረመርኩት፣ እንዲሰቀል የሚያስችል ኃጢአት ምንም አላገኘሁም አለ። የእኛ አምላክ ከገሊላ ወደ ሄሮድስ፣ ከሄሮድስ ወደ ገሊላ የተንገላታው ገሊላ ሴት ነው። ስለዚህ ይህንን አምላክ ሁላችንም እንድንመለከተው ሐዋርያው ቅዱስ ጳውሎስ የእምነታችን ራስና ፍጻሜ የሆነውን ኢየሱስ ክርስቶስን እየተመለከትን የፊታችን ሩጫ በትዕግስት እንሩጥ አለ። ሩጫ የተባለው እምነት ነው። ፊት ላይ የተባለው ክርስቶስን እንዴት እያመን መሄድ እንዳለብን፣ ክርስቶስን ሰዎች እንዴት እያመኑ መሄድ እንዳለባቸው ነው። ምክንያቱም ይሄ እምነት ገና አዲስ እየተመሰረተ ነው። በዛ ዘመን ላይ በጣም አደገኛ የሚባሉ ብዙ ፈላስፎች ያሉበት ዘመን ነው። አረማውያን የበዙበት ዘመን ነው። አውሮፓ በሙሉ አረማዊ ጣዖት አምላኪ ነው የነበረው። ግሪኮች በፍልስፍና የተያዙ ነው የነበሩት። በጣም በኃይለኛ አምላክን በሚጠሩ ጣዖትን በሚያወዳድሱ ፈላስፎች የተወረረ ነበረ። አይሁዳውያን ኢሜዮናውያን የሚባሉ በክርስቶስ ላይ ከባድ የሆነ የምንፍቅና ኃይልና የምንፍቅና ትምህርት የሚያስተምሩ መጥፎ ሰዎች የነበሩበት ወቅት ነበር የነበረ። በዚህ ወቅት ግን አምላካችን ኢየሱስ ክርስቶስ በመስቀል ላይ ወጥቶ ወይም የተፈጸመ ሁሉ ዛሬ ሁሉ ነገር ተፈጸመ ካለ በኋላ ያ ፍጻሜ ለሰው ልጆች ጽድቅ መሆኑ የተረዱ ቅዱሳን አባቶቻችን ይህንን በማመን በዕለተ ጰራቅሊጦስ በልባቸው ውስጥ ሰማያዊውን የክርስቶስን ቤተ ክርስቲያን ተከሉ። በምናቸው ውስጥ?
በምናቸው ውስጥ አንደኛው ክፍል ትንታኔ ነው። አሁን ወደ ሁለተኛው ክፍል ነው የምንገባው። ሁለተኛው ክፍል ዛሬ ይህንን ቤተክርስቲያን እናከብራለን። የምናከብረው ወራቶች አመታቶችን ስላስቆጠረ ነው። ስንተኛ ዓመት ነው? ገርማል። አስረኛ የዚህ ቤተክርስቲያን 10ኛ ዓመት ነው የምናከብረው። ከዚህ ቤተክርስቲያን 10ኛ ዓመት ታሪክ ላይ ከመነሳቴ በፊት ይህች ቤተክርስቲያን የተጀመረችበትን የገጠማትን ፈተና ትንሽ ላሳያችሁ። እንዳልኳችሁ ኢየሱስ ክርስቶስ ሁሉም እሱን እንዲያምኑት ካደረገ በኋላ ቅዱሳን አባቶቻችንን ለእኛ በዙሪያችን ክርስቶስን የማመን ኃይልና ጉልበት ያላቸው ፀሐይን ሊጋርድ እንደሚችል ደመና በዙሪያችን ከበውን አሉ። ስለዚህ እነሱ እንዳመኑት እኛም እምነት አለን። በእርሱ በማመን በፊታችን ያለውን የትዕግስት ሩጫ መሮጥ አለብን የሚለውን አዋጅ አወጁ ለዕብራውያን ሁሉ። ስለዚህ ከዚህ ሰዓት ጀምሮ ቅድስት ቤተ ክርስቲያን በሰው ልብ ውስጥ ተተከለች። በበዓለ ጰራቅሊጦስ መንፈስ ቅዱስ ለእያንዳንዱ የሚያስፈልጋቸውን እንደሚከፋፈሉ እሳቶች ከተዋሃዳቸው በኋላ ለሁሉም በየቋንቋቸው ማስተማር ጀመሩ። እነኛ ሁሉ ከ15 ሀገር የመጡ የሐዋርያት ሥራ ምዕራፍ 2 አሉት። ከየት ሀገር እንደመጡ ከ15 ሀገር የመጡ የአይሁድ የበዓል ሥርዓት ለማክበር የተሰበሰቡ ሕዝቦች ባሉበት መካከል ነው 71 ቋንቋ ከነሱ ቋንቋ ጋር 72 የተገለጠው። ከዛን ጊዜ ጀምሮ እነኛ ያመኑ ቅዱሳን አባቶቻችን ቤተክርስቲያንን በጭንቅላታቸው ላይ ተክለው ወደ መጡበት ዓለም ተሰደዱ። ሐዋርያትን ተከተሏቸው። ቤተክርስቲያን በዚህ ጊዜ ቦታ አልነበራትም። ቤተክርስቲያን ህንፃ አልነበራትም። የህንፃ ዲዛይን በሰው ውስጥ አልነበረም። የነበረችው ቤተክርስቲያን በሰዎች ሕሊና ነበረ። አንደኛ የመጀመሪያው ቤተክርስቲያን በአይሁድ ቤተ መቅደስ ነበረ የሚያገለግሉት። የሉቃስ ወንጌል ምዕራፍ 24 መጨረሻው ላይ እስከ ቢታንያ ያወጣቸው፣ ከፍ ከፍ አደረጋቸው፣ ባረካቸው። እነሱም እያዩ ታረገ። ከዛ በኋላ የአብ ተስፋ የመንፈስ ቅዱስ ጸጋ ኃይል እስኪመጣ ድረስ በመቅደሱ ቆዩ አላቸው። እነሱም እያመሰገኑ በመቅደስ ኖሩ ነው የሚለው። ስለዚህ የመጀመሪያዋ ቤተክርስቲያን መቅደስ በአይሁድ መቅደስ ተመሰረተች። በሰው ልብ ተመሰረተች። ከዛ በአይሁድ መቅደስ ውስጥ መመለክ ጀመረ። ከኢየሩሳሌም ወጥቶ አንጾኪያ የሚባል ከተማ ላይ ደረሰ። በዚህ ጊዜ ሐዋርያቱ የክርስቶስን ቃል ሲያስተምሩ በመዘባበቻ ክርስቲያን አሏቸው። ምን አሏቸው? ክርስቲያን ብለው ስላወጡላቸው። ይሄ ስም እዚህ ላይ አሁን እስከደረስንበት ድረስ መጠሪያ ሆኖ ቀረ። ክርስቲያን ማለት የክርስቶስ ማለት ነው። የክርስቶስ ተከታይ መሆን በዛን ጊዜ ነውር ስለሆነ ምንድን ነው ነውርነቱ? መጽሐፍ ቅዱስ ምን እርሱ ነውርን ሁሉ ንቆ በመስቀል ላይ ተሰቀለ፣ የሰዎች ልጆች ሁሉ ኃጢአት ይቅር አለ ይላል። ነውርን የናቀው በምንድን ነው? ገላትያ ምዕራፍ 3 ቁጥር 13 ላይ በመስቀል የሚሰቀል ሁሉ የተረገመ ነው ተብሎ ታውጆ ነበር። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሲሰቀል ያን እርግማን ለመጀመሪያና ለአንዴና ለመጀመሪያ ጊዜ ሻረው። ክብር ለአምላካችን ይሁን። መስቀል ላይ ሰዎችን የሚይዘው ኃጢአት ቀረ። ስለዚህ ያን እርግማን የሻረውን ኢየሱስ ክርስቶስን የሚያምኑ እያሉ ፈላስፎቹ አረማውያኖቹ ያሽሟጥጡባቸው ነበረ። እነሱ ደግሞ ነን አሉ። ነን አዎ፣ እናንተ እንደምትሉት መናፍቅ ብላችሁም እንደምትናገሩት በወጡ ስርዓት ይሉ ነበረ መናፍቅ። የሐዋርያት ሥራ መጨረሻው ላይ አንድ ማረጋገጫ ልንገራችሁ። ኢየሱስ ክርስቶስን እናንተ እንደ መናፍቅ ይቆጥሩት ነበር፣ እንደተጠራጣሪ እና ተከታዮቹንም እንደዚህ አይሏቸው ነበር። ስለዚህ ቅዱስ ጳውሎስ ምን አለ? ቅዱስ ጳውሎስ እናንተ መናፍቅ ብላችሁ እንደምትናገሩት እኔ ደግሞ አምላኬን እርሱን አመልከዋለሁ ይላል። ምን እለዋለሁ? እኔ አመልከዋለሁ። እናንተ መናፍቅ ብላችሁ እንደምትጠሩት ሳይሆን እኔ አምላኬ የአባቶች አምላክ የቅዱሳን ሁሉ አምላክ እርሱን አመልከዋለሁ። የሐዋርያት ሥራ ምዕራፍ 24 ቁጥር 13 ላይ አሁንም ስለሚከሱኝ ያስረዱ ዘንድ አይችሉም፣ ነገር ግን ይህንን መሰክርልሃለሁ በሕጉ ያለው በነቢያት የተጻፈውን ሁሉ አምኜ የአባቶችን አምላክ እነርሱ ኑፋቄ ብለው እንደሚጠሩት መንገድ አመልካለሁ። ኑፋቄ ሐዋርያትን ክርስቲያን ማለት እንደ ኑፋቄ ቆጠረ በወቅቱ። ከዚህ በኋላ ቤተ ክርስቲያን ወደ ሮም ሄደች። ወደ ሮም ስትደርስ ያን ጊዜ የነበረው ኔሮን ቄሳር እጅግ ኃይለኛና ክርስቲያኖችን የሚዋጋ ስለሆነ
አሁንም እንደዚህ ቦታ ሰርቶ ማምለክ አልተቻለም። ስለዚህ በምን ውስጥ ማምለክ ጀመሩ ቅዱሳን ሐዋርያት? በካታኮምብ ስር። ካታኮምብ ማለት የላቲነኛ ቋንቋ ነው። ወደ አማርኛ ሲተረጎም አንደርግራውንድ ራሱ እንግሊዝኛ ነው። ከየት መጣ? ከመሬት በታች ማለት ነው። ከመሬት በታች ነው። ስለዚህ ቅዱሳን አባቶቻችን ከመሬት በታች በልባቸው የተተከለችውን ቤተክርስቲያን ከመሬት በታች ያመልኩ ጀመረ። ከክርስቶስ ካረገ በኋላ መከራው የጸናው የጰራቅሊጦስ ቀን ነው። ሞት የጀመረው በታላቁ ሰማዕት በታላቁ ዲያቆን በቅዱስ እስጢፋኖስ ነው። ያ ሞት ቀጣይ እንደሆነ አባቶች ታጠቁ፣ አመኑ። ወገኖች ዛሬ ሞት ነው ማለት ሰው የሚያስፈራው። እስከ 303 ድረስ በሮማ ውስጥ በአንደርግራውንድ እየተደበቁ ቤተክርስቲያንን በጋራ ያመልኩ ነበር። ስለ ስሙ መናገር ከባድ ስለሆነ ቴዎስ የሚል ቃል በእግራቸው እየጻፉ ይተላለፉ ነበር። እንደምን አደራችሁ እንደሚሉ ዛሬ የኛ ሀገር ወላጆቻችን እህቶቻችን ይሄ የኮሚኒስት ቋንቋ ሃይ ፒስ ነው። ይሄ የኮሚኒስት መንፈስ ነው። የኮሚኒስት ቋንቋ ነው። ሰላም ነው። የኮሚኒስት ቋንቋ ነው። የትኛው ሰላም? አባቶቻችን የወቁትን አያውቁትን እንደምን አደርክ እንደምን ዋልክ ነው። ግልጽ ነው። ይሄ ነው መልሱ። ሲመልስ ምን ይላል? እግዚአብሔር ይመስገን። እነዚህ ቅዱሳን ሐዋርያት ደግሞ ሲታዩ ስለሚገደሉ ሲተላለፉ በእግራቸው ወልዱ ለቡሩክ ከሳቴ ብርሃን የእግዚአብሔር ልጅ ኢየሱስ ክርስቶስ የሚል በአማርኛው ጠራቂ ተርጉመው የሚል በእግራቸው እየሳሩ ሰላምታ ይሰጣጡ ነበር። ለምን? በቃል መለዋወጥ ስለማይቻል ነፍስን ማስገደል ስለሚችል ስለሚያስገድል እንደዛ እያደረጉ እስከ 303 ድረስ የመከራውን ዘመን አለፉ። 303 ላይ ታላቅ በዛን ዘመን የመጨረሻው ሰማዕታቱ በተለይ አርሜኒያ ላይ ብዙዎቹ ተጋዙ፣ ተሰቃዩ። እነ ቅድስት አርሴማው ሌሎቹ በጣም በብዛት ሰማዕታቱ አለቁ። የእነኛው ሰማዕታት አሟሟት በጣም ያሳዝናቸዋል። ታሪኩን ስታጠሩት በጣም ያሳዝናል፣ ያስለቅሳል፣ እጅግ በጣም እልናን ይሰብራል። ነገስታቶቹ ተሳስተው ያገኟቸውን ክርስቲያን የሚያደርጓቸው ምንድን ነው? የከብት በሬ ያርዱና በታረደው በሬ ይጠቀልሏቸዋል። ትኩስ ስጋ ነው፣ በዛ ይጠቀልሏቸውና ለተራበ አንበሳ ይወረውሯቸዋል። ህዝቡ ሁሉ ዙሪያውን ከቦ ዛሬ ኳስ እንደሚያዩ የኳስ ትንሳሳ በዚያ ይመስለኛል ክርስቲያኖቹ የሚጣሉበት ቀን ነው። ዙሪያውን እየሳቁ አሁን እግሩን ያዘው፣ አሁን እጁን ያዘው፣ አሁን እንዲያሉ እያሉ እየተሳሳቁ ክርስቲያኖች ግን ደስ እያላቸው ለአንበሳ ይጣሉ ነበር። ይሄ የአንደኛው መምጫ ነው የአረማውያኖቹ። ሁለተኛው መምጫ በጨርቅ በፋሻ ይጠቀልሉና ፋሻውን በሰም ያጠጡታል። ፋሻውን በሰም ያጠጡትና ከፋሻው ጭንቅላት ላይ እሳት ይለኩሳሉ። ስለዚህ መንገድ ላይ ሁሉም ተደርድረው ላለው ፕሮግራም መብራት እንደሚያበራ እንደ ሻማ ተደርድረው ይቃጠላሉ በእሳት። እንደዚህ ነው የኛ ክርስትና ወገኖቼ። እንደዚህ ነው ኦርቶዶክሳዊነት። እንደዚህ ነው ህይወት። እንደዚህ ነው እምነት። ዝም ብለን የምንቀልድበት፣ ዝም ብለን ክርስቶስን ስለማናየው ነው ምን እርስ በርሳችን የዓለምን ስራ አስገብተን የምንናቆርበት። እንደዚያ የሆነ በደስታ ያመልኩት ነበረ ሰማዕታቱ። ስንክሳሩ ሁሉን የመሉት የእነዚህ ቅዱሳን ሰማዕታት አባቶች ነው። በመጨረሻው ሰዓት የእነዚህ ሁሉ ልቅሶና እንባ ማንን ወለደ? ቆስጠንጢኖስ ወለደ። ክብር ለአምላካችን ይሁን። እንባ ሲበዛ፣ መከራ ሲበዛ፣ ሞት ሲበዛ፣ ልቅሶ ሲበዛ መፍትሄ አለው። አንዷ ሴት ራሔል ወደ ሰማይ አድታ ያን ሁሉ ሕዝብ በብሉይ ኪዳን ታሪክ እንዳወጣችሁ ሁሉ የእነኛ ሁሉ ቅዱሳን ድፍረት በክርስቶስ መሞት ክብር እንደሆነ ድፍረት እየገቡ ከዛ ይህ ሁሉ ረፍት የሚሰጥ ንጉሥ ቆስጠንጢኖስ ተነሳ። ከዛ በኋላ ቆስጠንጢኖስ ምን አለ? ሁሉም ክርስቶስን የሚያምኑ በያሉበት ንብረታቸው እንዳይነካ፣ ንብረታቸው እንዲከበር፣ ሁለተኛ የአምልኮ ቦታ መሬት ተሰጥቷቸው የሚያመልኩበት ስፍራ እንዲሰሩ፣ የቤተ ክርስቲያን ቦታ እንዳይከለከሉ፣ ንብረታቸው እንዳይከለከል የሚል አዋጅ አወጀ። ሌላው በዚህ በሰዎች ሕይወት ግብ ይሰራ የነበረው የጣዖት ቤት ሁሉ እንዲዘጋ አዋጅ አወጀ። በዚህ አዋጅ መሰረት ቤተ ክርስቲያን ለመስራት አባቶቻችን ተነሱ።
በራሳቸው ከአረማውያን ቤተ መቅደስ መኮረጅን መገለጥን አልፈለጉም። በራሳቸው አውጥተው አውርደው ታሪኩ ደግነው በወቅቱ ለሰዎች በትልቅ መሰብሰቢያ አይነት ከሚሰሩት ወስደዋል። በራሳቸው ዲዛይን ቤተክርስቲያን መስራት ጀመሩ። የመጀመሪያው ቤተክርስቲያን አንጾኪያ የተሰራው። ከዛ በኋላ እያለ ቤተክርስቲያን መጥፎ የሚያደርጉት ገዥዎች ግዛት እየወረደ ቆስጠንጢኖስ ሮም የነበረውን ግዛቱን ወደ ቢዛንታይን አዛወረው። ወደ ቢዛንታይን ሲያዛውረው 505 ገደማ ነው። ወደዛ አዛውሮ ማንን ሰራ? አግያ ሶፊያ ሰራ። አግያ ሶፊያ ማለት ትርጉሙ በጣም ያጠበቁ ትርጉም ነው ያለው። አግያ ሶፊያ በጣም አስደናቂ ትርጉም ነው ያለ። ላረብላችሁ አግያ ሶፊያ ማለት አግያ የሚለው ቃል በጣም እጅግ ልብ ነኪ ነው። የመድኃኔዓለምን ወይም ደግሞ ጥበብን የሚያሳይ ነው። በእንግሊዝኛው ዊዝደም ነው የሚለው። በአማርኛው ቅድስት አግያ ሶፊያ፣ አግያ ሶፊያ የሚለውን ቃል በቃል የሚይዘው ቅድስት ጥበብ ነው የሚለው። ጥበብ የሚለውን ደግሞ አባቶቻችን ሲያመሰጥሩት ከኢየሱስ ክርስቶስ ጋር ያያይዙታል። በምናው ቃል ቅዳሴ ዲዮስቆሮስ ላይ ጥበብ እሰ መድኃኒነ ውእቱ ዘቤዝወነ በጥባ ሥጋው ወተሰይጠነ በንዛተ ደሙ። ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። ዘቤዝወነ በፈሰሰው ደሙ አዳነን፣ ወተሰይጠነ በንዛተ ደሙ። በቆረሰው ሥጋው በፈሰሰው ደሙ አዳነን ይላል ቅዱስ ዲዮስቆሮስ። ስለዚህ አግያ ማለት ጥበብ ማለት ነው እና ያ ቤተክርስቲያን መድኃኔዓለም ተብሎ ተመሰረተ። በጥቅሉ በእኛ ቋንቋ አግያ ሶፊያ ማለት መድኃኔዓለም ማለት ነው። ይህ ቤተክርስቲያን ተመስርቶ ለሁለት ጊዜ ተመሰረተ። በመጀመሪያው ጊዜ እንደዚህ እውቀት ተነሳ፣ ተቃጠለ፣ ቀጥሎ ተመሰረተ። ሁለተኛው እውቀት እንኳን ዮሐንስ አፈወርቅ በግፍ ሲያግዙ ተናደው ምዕመናን ሌሎች አይዛባውያንም ማርማውያንም በብስጭት ያደረጉት ነው። ሁለተኛው አሁን ያለው ሲመሰረት የወቅቱ ገዥ የነበረው አውስጢን ይባል ነበርና እሱ ስራ ዲዛይኑ ሲያስወጣ የቢዛንታይን የሀገራችንን ጥበብና የክርስትናውን ጥበብ በሚያሳይ መልኩ የፊዚክስና የማትስ ሊቃውንት የሆኑት ሁለት ሰዎች ኢንጂነሪንጎች መርጦ እነሱን ዲዛይኑ ሊሰሩት አደረገ። በሚያስደንቅ ሁኔታ ለ5 ዓመት ሰሩት። አግያ ሶፊያ 5 ዓመት የተሰራው ተሰርቶ 1000 ዓመት አገልግሏል። 1000 ዓመት በዛ ውስጥ ሊቃውንቱ ሃይማኖት አበው ውስጥ ያለው ሊቃውንት በሙሉ ስርዓትን ሰሩ። በዛ ውስጥ በጣም ክርስትናው እንደ ልብ ሆነና ተቃዋሚ ሲጠፋ ሁሉም ክርስቲያኖች ክርስትናውን ትተው እርስ በርስ መዋጋት ጀመሩ። አንዱ ጳጳስ አንዱ መካሰስ፣ ጳጳሳቱ እርስ በርሳቸው መወረጃጀል ጀመሩ። ይሄ ብቻ አይደለም፣ ምንፍቅና ማምጣት ጀመሩ። የክህደት ትምህርት ማምጣት ጀመሩ። ግማሹ ጳጳሳት ከነገስታቱ ከመሪዎቹ ጋር ሆኑ፣ ግማሾቹ ጳጳሳት ደግሞ ከህዝቡ ጋር ሆኑ፣ ግማሾቹ ጳጳሳት ደግሞ ከክርስቶስ ጋር ሆነው ጦርነት ተጀመረ። በጣም የሚያሳዝናችሁ ታሪክ በስራዊ ነው። ልብ ብላችሁ ስሙ። በጳጳሳቱ ብቻ ከፍተኛ የሆነ እርስ በርስ ጦርነት ተጀመረ። ከዛ በኋላ ምንፍቅና መጣ። 3 ጉባኤያት ተካሄዱ። ሶስተኛው ጉባኤ መጨረሻው ጉባኤ ላይ በእውነት ኒቅያ፣ ኤፌሶን፣ ቆስጠንጥንያ የሚባሉ ጉባኤዎች ናቸው የተካሄዱት። ከዛ የመጨረሻው ጉባኤ በ451 ያለው ጉባኤ ኬልቄዶን ይባላል። እዚህ ጉባኤ ላይ ኦርቶዶክሳውያን እምነቱ ለሁለት ተለየ። ግማሾቹ ኦርቶዶክስ እያሉ ሄዱ፣ ግማሾቹ ካቶሊካውያን ጋር ሄዱ፣ ግማሾቹ ደግሞ ኦሪየንታል ብለው ሄዱ። 5 ኦሪየንታል አብያተ ክርስቲያናት በዛ ጊዜ ለብቻቸው ቀሩ። እኛ ኦሪየንታል ውስጥ ያለ ነው። እነዛ የተጨመረው ትምህርት ኢየሱስ ክርስቶስ ሰውና ፍጹም አምላክ ቢሆንም ሰውም አምላክም ነው የሚል 2 ባህሪ ይዘው መጡ። የራሻና የግሪክ ኦርቶዶክስ ካቶሊኮቹ ተከተሏቸው ሄዱ። ከ451 እስከ
54 ድረስ አብረው ኖሩ። በ10 54 ምን አሉ? እንደገና በመንፈስ ቅዱስ ከአብም ከወልድም ይሰርጻል ብለው ደግሞ ዘሰረጸ እምአብ ወወልድ መንፈስ ቅዱስ ብለው አመጡ። በዚህ ጊዜ ኦርቶዶክስ ተለይና ካቶሊክና ኦርቶዶክስ ሆነ። ከፍተኛ ስደት፣ ከፍተኛ ጦርነት፣ የሁለት ባህሪ የሚለው የካቶሊኩ ኃይል ክርስቲያን የሆኑትን በሙሉ መውጫ መግቢያ ያሳጡ። በዛን ጊዜ ነው ወደ ኢትዮጵያ ተሰደው የመጡ። ዘመኑ በ330 አይደለም ከ330 ጀምሮ ስለነበረ ተሳቱ ቅዱሳን እያለ ታሪክ የምናጠናባቸው ወደ እኛ የመጡት ምንጩ ነው። መጠያ ጠፋ። በዛን ጊዜ ከነበሩ ሀያላን 4 ሀገሮች መካከል አንዷ ኢትዮጵያ ነበረች። የአክሱም ሥርወ መንግስት ነበር። ስለዚህ ቅዱሳን ሁሉ ለስደት ቤተክርስቲያን ተሸክመው ወደ ለእረፍት ይመጡ ነበር። የሰላም ቦታ ስለሆነ ማለት ነው። ይህ ሁሉ መከራ በትከሻቸው ተቀብለው፣ ይህ ሁሉ ስቃይ፣ ያን ሁሉ መከራ በትከሻቸው እየተቀበሉ መጨረሻ ላይ ቤተክርስቲያን የቢዛንታይን ታሪክ ወደ ቁስጥንጥንያ ተቀየረ። እዚያ ላይ የተሰራው ግፍ፣ እዛ ላይ የተሰራው የጳጳሳት እርስ በርስ አለመግባባት፣ በተለይ ዮሐንስ አፈወርቅን እያጋዙ እነ ቅዱስ ዲዮስቆሮስን እየደበደቡ ግፍ ስለሰሩ እግዚአብሔር ምድርን አነቃነቃት ያች ከተማ። ከዛ በኋላ ሮማውያኖቹ አስቸጋሪና መጥፎ ሸረኞች ስለሆኑ 5 መንበር ነበር የክርስትና መንበር። መንበር ማለት ዋና ማለት ነው። አንደኛው ልክ አዲስ አበባ እንዳለው ማለት ነው። አንደኛው ኢየሩሳሌም ነው። ሁለተኛው አንጾኪያ ነው። ሶስተኛው ቁስጥንጥንያ ነው። አራተኛው እስክንድርያ ነው። አምስተኛው ሮም ነው። ይሄ ሁሉ አንድ ላይ የነበረ ነው። በእነኛ 5 መንበሮች ላይ ሁሉም ይመሩ ነበር። የራሳቸው ሊቃነ ጳጳሳት ስላላቸው ከሁሉም እያደገ የመጣው ቁስጥንጥንያ ስለነበረ ሮማውያኖቹ ወይም ደግሞ ጣሊያኖቹ በጣም መሰሪያ ስለነበሩ የዛ አካባቢ ያለውን እድገት እንዲመታ በበረሃ አካባቢ የነበሩ እስላሞችን አነሳሱ። ዴር ሱልጣን የሚባል ዴር ሱልጣን ተነሳ። በበረሃ ያሉትን አሰባሰበ። ወዲያውኑ የቁስጥንጥንያን ከተማ ከቦ ደመሰሰው። አግያ ሶፊያ ለ1000 ዓመት ቤተክርስቲያን ሁና ካገለገለች በኋላ በጳጳሳቱና በካህናቱ ግፍና ኃጢአት ተደመሰሰ። ከዛ በኋላ ቤተክርስቲያኒቷን እስላሞች ወረሯት። ከዛ በኋላ ቁስጥንጥንያ የሚባል የለም። ኖ ኤኒሞር ቁስጥንጥንያ፣ ኖ ኤኒሞር ቢዛንታይን። ከዛ በኋላ ሌላ ስም ተቀየረ። ቁስጥንጥንያ ከዚህ ሰዓት ጀምሮ ቁስጥንጥንያ የሚል ምላሱን ይቆረጣል። ከዚህ ሰዓት ጀምሮ ቢዛንት ነው፣ እስታንቡል ነው የሚባለው። ቤተ ክርስቲያኑ ላይ ስዕሉን በትልቅ ቀለም እየቀቡ እየሸፈኑ ላዩ ላይ መስጊድ አደረጉት። 1000 ዓመት ሙሉ በመስጊድ ኑሮ ከ1453 እስከ 1935 ድረስ ለ85 ዓመት እንደገና አንድ ሰው ተነስቶ ሻል ያለ ዘመናዊ ኢትዮጵያ መሰረት ነው ትርጉም መሰረት የሚባል ሰው ተነስቶ የለም ይሄ ክርስቲያኖች ቦታ ነው በሚል በ1453 የዓለም የክርስትና መነሻ ስለነበረች የቱሪዝም ይሁን ለቅርስ መዝገብ ብሎ መስጊድ እንዳይሰገድበት ከለከለ። 85 ዓመት ሙሉ ቆይቶ ከ85 ዓመት ቆይቶ እንደገና አሁንም መስጊድ ያደርጉበታል፣ ይሰሩበታል። ለብዙ ጊዜ ከቆየ በኋላ አሁን ባለፈ በ2020 ላይ እንደገና አሁን ያለው መሪ ሙሉ በሙሉ ወደ መስጊድ ሊቀየር አደረገ። እንግዲህ ከዚህ እየጀመረ በኢትዮጵያ ቤተክርስቲያን ደግሞ በምንሰባሰብበት ምዕመናን ባሉበት በርከት ባሉበት ጠንካራ በሆኑበት የአምልኮ ስራ እንዲሰራ የአምልኮ ቦታ እንዲዘጋጅ ተደረገ። ከዛ የተነሳ ብዙ ቤተክርስቲያናት ታንጸዋል። የኢትዮጵያ የመጀመሪያው አክሱም ነው። የኢትዮጵያ የቤተክርስቲያን ታሪክ ሰፋ ያለ ስለሆነ ብዙ ሰዓት ዞን ይላል። ስለዚህ ልጠቅልለው የኢትዮጵያ ቤተክርስቲያን አክሱም ላይ ተጀመረ። ከዛ በኋላ በመላው ኢትዮጵያ ተስፋፋ። ከዛ ወደ ናግራም የሚባል ወደ የመን፣ ወደ ሞቃዲሾ፣ ወደ ኑቢያ የአሁኑ ሱዳን ኑቢያ እነ ማዳጋስካር ድረስ የኢትዮጵያ ቤተክርስቲያን እስከ ህንድ ጫፍ ድረስ ሄዳለች። ታሪክ ስለማይወደድ ነው ቢቆፈር አሁን የሞቃዲሾ በሉ እስከ ዱባይ እስከ ህንድ ጫፍ ድረስ የኢትዮጵያ ቤተክርስቲያን የሌለበት የለም። ለምን? መንፈስ ቅዱስ ሲወርድ እንኳን አብረው የሄዱት ከአሁን እስላሙ ከወረራቸው ሀገሮች ነው። ክርስቲያኖች በኃይል ነው ወረራ የተከናወነው። ይህ ወረራ ቁሞ ነበር። አሁን እያገረሸ ነው። ዝም እያላመጣሁት እኔ ታሪክ
ሰውን መውረድ፣ አንገት መቁረጥ፣ ማስፈጠር በጣም በእንደዚህ አይነት ጭንቅ ውስጥ አባቶቻችን ቤተክርስቲያኒቷን ወደፊት አምጥተዋል። ብዙዎች አንገታቸውን ለክርስቶስ ሰጥተዋል። የሰላም ዘመን ሲሆን ክርስትናው ወደ ዓለማውያን ይቀይራል፣ ዓለማውያን ይበዛሉ። ያኔ ፈተና ይከሰታል። አሁን እኛ ሀገርም እንደዚህ ነው የሆነው። በቃ መብላት፣ መጠጣት፣ መልበስ፣ መዳራት፣ በቤተክርስቲያን ላይ ጉቦ መቀበል፣ ጉቦ መስጠት ይፈኮ ነው። ስትሆነ ዛሬ ተወዷል፣ ያለቆች ተወዷል፣ የጻፊዎች እሱ ተወዷል። 200 ጉድ ነው፣ 100 ጉድ ነው። ኃጢአትን እኮ ነው ተመልከቱት። እንደዚህ እየቀደርንበት ስለሆነ አሁን እኛን ቀላጆቹን አያገኝንም። መከራው የሚጀምረው ከጫፍ ስለሆነ ንጹሐኑ ነው ለኃጥአን የወረደ ለጻድቃን እንደሚባለው በእኛ ኃጢአት፣ በእኛ በደል፣ በእኛ መተላለፍ፣ በእኛ ጉድለት ንጹሐኑ ይጨፈጨፋሉ። ምስጢሩ ይሄ ነው። እግዚአብሔር ግን አንሳ ይለቀ ብሎ የሚጮህለት የሚያለቅስ ወደ እሱ ቢኖር ሁላችን ብንመለስ እግዚአብሔር እኮ የአንድ ጠንቋይና መተተኛ ያክል እኮ የሚያምር የለም እኮ። የአንድ ኮምበሌ ወጣት ዱርዬ ከረባት ለባሽ እኮ ያክል የሚያምር የለም። ሁሉን አሁን ገብቶ ገንዘብ እንባረካላሉ፣ ቤት እንባረክላሉ ሲሉ አሜን ሲል ይውላል። ምንም እኮ እግዚአብሔርን የሚረዳው የለም እኮ፣ የተረዳው የለም። እግዚአብሔር የቱ ነው? የእግዚአብሔር ዓላማ ምንድን ነው? ሰውን ማዳን ነው። ከሰማየ ሰማያት የወረደው አንድን ሰው ለማዳን ነው። ክርስትናውም ስለ አንድ ሰው ነው የሚሞተው፣ ስለ አንድ ሰው ነው የሚኖረው። የአንድ ሰው ነፍስ ይገደናል። በሁለት ሺህ ሙት ሌላው እንዲተርፍ አይደለም፣ የአንድ ሰው ነፍስ ይገዳታል ቤተክርስቲያኒቷ። ይህ የፖለቲካ ሂሳብ ነው። ይህ የአንድ ሰው ሙት ሌላው ቢተርፍ የፖለቲካ ሂሳብ ነው። በክርስቶስ ግን አንድ ነፍስ ታንገበግባለች። አንዷን ነፍስ ፍለጋ ነው የመጣው መድኃኒዓለም ወደዚህ ምድር። ክርስትናውን በዚህ መጠን ይዩት። ከዚህ ውጪ በቤተ ክርስቲያን አስተምሮ በእኛ መዝንዝላልነት ቤተ ክርስቲያን ተላልፋ እንዳትሰጥ መንቃት ያስፈልጋል። ብዙ አባቶቻችን ራሳቸውን ሲሰድባቸው ምንም አይሉ፣ ሰውን ሲሰድባቸው ምንም አይሉ። እግዚአብሔር ሲሰደብ ግን ቅድሚያ ይቆማሉ ፊት ለፊት። ዳዊት አንድ አማካሪ መጥቶ ሰደበው፣ ተራ ሰው ሰደበው። ኃጢአት ሰርቼ ነው እግዚአብሔር በሱ በኩል ስደቡ ብሎት ነው ልቆት ነው አለና ዝም አለ። ልጁ ተነሳበት፣ ዝም አለው። ጎልያድ እስራኤላውያንን ሊያጠፋ ሲነሳ ግን ዝም አለው። ወአንሰ ሰይኩ ሰለስተ አይባነ ወጸፍክዎ ውስተ ፍጽሙ አሚያ ወርቅ ባይለ እግዚአብሔር። 3 ጠጠሮችን አነሳ፣ ጎልያድ ጣለው፣ በኃይለ እግዚአብሔር ወደቀ። ግልጽ ነው። እሱ ብቻ አይደለም። ወረገመኒ በአማልክቱ ርኩሳን። አያችሁ ዛሬ አሁን አንድ ተነስተው ይመርቃሉ። እንዴት ነው ምርቃት የሚደርሰው? እኮ በኢየሱስ ስም ብቻ ሲሆን ነው እኮ በኢየሱስ ክርስቶስ በድንግል ማርያም ልጅ። ኢየሱስ ዱርዬዎችን ይጠሩታል፣ እሱ ደግሞ አይጠሩኝም አላለም፣ ራሱ ብሎታል። የድንግል ማርያም ልጅ ከሐዋርያት ከኢየሱስ ከአንደኛው መቶ ክፍለ ዘመን ጀምሮ እስካሁን እስካለንበት ክፍለ ዘመን ድረስ ሳይበራረስ ሳይከለስ የመጣው እሱ ተከትለው የሚመርቁ ናቸው የሚባረኩ እንጂ ሌላው ተነስቶ አይባረክም። እንዴት አልኩ? በረከትና እርግማን በአንድ ምላስ ውስጥ አያልፉም። ተጠንቀቁ። ልጥሉት ቀልድ ነው። አባቶቻችን በእንደዚህ አይነት ቀልድ አይደለም እምነትን የሰበኩት። እምነት ዲፕሎማሲያዊ ነገር ይዘት የለውም። ኦርቶዶክሳውያን ያስተምሮ ባህሪው ሰውን አንገልም፣ ሊገለን ለሚመጣ ስልት ግን እዳዘን ይህንም ይመታል። በዚህ እንትላለ በየትኛው ኃጢአት ነው? በዛ እንትልምት ተከላከል ተነስተህ ቤተ ክርስቲያንን ሊያጠፋ አንተን ሊያጠፋ ለሚመጣው እንደምንነው ቁጭ ብለህ ቦታ ምሰል። የተማርክ ከሆንክ ግባ፣ ወደ ላይ እደግ፣ ወደ ስልጣን ውደግ። በምትችለው ራስን እንደጋሳ እያየ ዝም ብለህ ዛሬ እዚህ አካባቢ ስንት ክርስቲያን አለቀ እያልክ ስትቆጥር ትላለህ። ሌላ 2 ሰዎች ቢነኩ አንድ ያምልኮ ቦታ ቢነካ ዝም የሚላለን። አንተን ግን ምን ነካ? የነካህን ማንገር እንዲህ እንድትሆን ተሰርቶብሃል። በሐሰተኛ ትርክት እገሌ ገድሏል፣ እገሌ ያሰድዋል፣ እገሌ እንዲያርጓል ብሎ ወንድምህን በኢየሱስ ክርስቶስ ስም ወንድም የሆነውን እንድትጠላ ተደርጋል። አይምሮ ተመርዟል፣ አይምሮ ተበጉዟል። የምትበላው አላገኘም፣ የምትጠጣው አላገኘም። ቁጭ ብለህ መንግስት አልረዳ። ዱሮም ለፍተህ ነው፣ አሁንም ተሰቃይተህ ነው። እንዲያውም ያሁኑ ስቃይ ይበቃል። ከስቃይ ወደ ስቃይ እየኖርክ ጥላቻን ተሸክመህ ግን በነፍስህ በስጋም እንዳታርፍ
ቀኝ ገዦች አሁን አይምሮን ቀኝ ገዝተውታል። እመን ድሮ ቀኝ የገዙት በኤምባሲዎች በቆንስላዎች፣ አሁን ቀኝ እየገዙ ያሉት በተሳሳተና በትክክለኛ ባልሆነ የመጽሐፍ ቅዱስ ትርጉም ሰዎችን እየሰበሰቡ አንተን እየሰበሰቡ በገንዘብ እየሰበሰቡ ረሳ ነው እንዴ? በ1990 እኮ በኮርኒስ ላይ ሳንቲም እየተወረወረ ኢየሱስ ይሰጣል ይባል ነበር እኮ። ምን ነው ረሳ? እንዲህ አይነት አድርጎ ነው ዛሬ አንተን ጭንቅላትን እያለ ያለው። በኢየሱስ ክርስቶስ በዚህ ሽጉጥ አራትን ብዬ ልካለሁ ወደ ሰማይ የሚል በዘመናዊ ቋንቋ ምን ማለት ነው? ግን ነው ማለት ነው። ስለዚህ ተረከቡ፣ መጠንቀቅ ያስፈልጋል። ብዙ እምነት አይደለም። ብዙ እምነት ፖለቲካና ከሰዎች በስተጀርባ እነዚህ የድሮዎቹ ቀኝ ገዢዎች መሬትን በልተው አሁን ለልጆቻቸው አርቀው ስለሚያስቡ ኢትዮጵያ እንዳታድግ በዛ አካባቢ ያለው እንዳያድግ ወደቡም ምኑም እንዳያድግ የሚያደርጉት የሚሰሩት ሴራ አለ። ደከም ያለውን ሃይማኖት ይልካሉ፣ በሱ ይቆጣጠሩታል። ጠንከር ያለውን ደግሞ በዛኛው ይመቱታል። ስለዚህ አንተ ሳታድግ ልጆችም ሳያድጉ በጦርነት እኔ ከተወለድኩ ጊዜ ጀምሮ ጦርነት ነው የምሰማው፣ ጥይት ነው የምሰማው፣ አሁን ጥይት ነው የምሰማው። እንዲህ አይነት ችግር ከየት መጣ ያለ እንደሆነ ከቀኝ ገዢዎች አጀንዳ የተሰጠው ቀኝ ገዢዎች ዋና እውነተኛ የሆኑትን ሰዎች መላቀቅ በሚችሉበት ቦታ እንዲላቀቁ በቋንቋ አንድ ካልሆነ በቋንቋ በቤተሰብ አባት ልጁን እንዲገለ ሁሉ ተደርጓል። ልጅየው ፖለቲከኛ አባትየው አደሩ ናፋይ እየተባለ ተመልከቱ። ምኑ ነው የሚጠላ? አሁን እስቲ ንገሩኝ። ምኑ ነው የሚጠላ? ምዕራቡ ዓለም በሙሉ የተደሰተበትን ሰው በክብር እኩል መሆኑን የክርስቶስ አካል መሆኑን እኩል ነን ማለት ነው የሚያስጠላው። ይድሮ ነው ዘንድሮ እዛኛው ሰፈር ተቃተራለ መነግድ ማትችልበት እዚህ ልታር በጣም ተጣጣ የሚባልበት ነው ተሰጥቶ ይውላል። አይኖች ደዝዟል። የሚገርማል ደዝዟል በጣም እና ድሮ ሲባል የትኛው ድሮ ነው ዘንድሮ ሲባል ነው የትኛው ዘንድሮ ክርስቲያን እንደ ባላይ ብሎ ነው የሚያስብ እንደ ባላይ ብሎ ይህ እውነት ስለሆነ ነው የምንናገረው። ግን ሰማ ባሰማ የራስሽ ጉዳይ እውነቱን እንናገራለን። ለሰው የማይጠቅም ማንኛውም ነገር በእግዚአብሔር ዘንድ ጥዩፍ ነው። እግዚአብሔር ይጸይፈዋል። መለያየት ለሰው አይጠቅም። እርስ በርሷ የምትለያይ መንግስት ጠፋለች ነው የተባለው እንጂ ትድናለች አልተባለም። በመንግስት ደረጃ እንኳን ኢየሱስ ክርስቶስ የተናገረው ይሄንን ነው። ይጠፋል ያለው ታዲያው መለያየታችን ለመጥፋት ነው። አሁን እኔና ወንድሜ መርጌታ አንድ አይነት ቋንቋ፣ አንድ አይነት ከለር፣ አንድ አይነት ማንነት ያለን አገልግሎታችንም አንድ አይነት በምን ነው የምትለዩ? እሱ ኤርትራ ስለተወለደ እኔ ኢትዮጵያ ስለተወለድኩ ለሁለታችን ገደል ሊሆን ይችላል እንዴ? መናው ገደል አይደለም። እየተጫወተብህ ነው። አንተው በሳይንሱ መጥቀፍ መሬት ላይ ያለውን ሶርስን ተጠቅመህ እንዳታድግ ከረሃብ ነፃ እንዳትወጣ አንተና እኔን አጣልቶ እሱ እየመጣ ይወረቡራል፣ ወርቁን ይወረቡራል፣ ሜንታል ይወስዳል፣ አጠቃላይ የብረት ነገሮችን ይወስዳል። ያሉንን በሙሉ ከላው እያጠና አንተና እኔ ግን ተጣልተን ስንሰዳደብ እሱ ለልጆቹ ይከዝናል። እና ወገኖቼ የፊታችን ሩጫ በትዕግስት እንሩጥ፣ በማስተዋል እንሩጥ ማለት አንዱ ይሄ በማስተዋል ሰውን በማይጎዳ መልኩ እንሩጥ። ሌሎቹን ስትመለከቱ ከሂውማን ራይት ሰዎች ወይም ደግሞ መመሪያ በታች የሆነ የሃይማኖት መጽሐፍ ይዘው ሃይማኖተኛ ነን ሲሉ በጣም ይገርመኛል። ለምሳሌ ሂውማን ራይት ሰዎችን ግደሉ አይደል? እስልምና ግን ሰዎችን ግደሉ ይላል። እንዲሁም ሰውን የመግደል መርሃ ግብር አለው። ሰውን የመግደል መርሃ ግብር አለው። ሰምተሃል? ገብቶሃል ነው? ችል ብለዋል። ሰውን የመግደል መርሃ ግብር ምንድን ነው? ጂሃድ ነው። ጂሃድ ሰውን የመግደል መርሃ ግብር ነው። ሂውማን ራይት ሰዎች ግን ሰውን መግደል ወንጀል ነው። ሴትም ቢሆን ወንድም ቢሆን በሰውነቱ መገደል የለበትም ይላል። ስለዚህ ቁርአን ከሂውማን ራይት ሰዎች ወይም ህግ በታች ነው። ግን ስንት ነው የሚያመልከው? ተመልከቱ። ለምን አመለከው? ያንን ነው በጦርና
እንደፈለክ አግባ፣ እንደፈለክ ብላ፣ እንደፈለክ ጠጣ የሚል ዛ አንቀጽ ጠባብ እግዚአብሔር ጻድቃን ይገቡ ውስጤታ ያችን መንገዷ ጠባብ ናት። የሚገቡባት ጻድቃን ጥቂቶች ናቸው፣ ብዙዎች ግን በሰፊው መንገድ ይሄዳሉ እንዳለው ሁሉም ሰፊ መንገዱን መርጦ ሄደ። 4-5 ቆንጆ የሚፈልገው እዚያ ባንተ አግኝቼ መከራ የለም 5 ቆንጆ 6 ሴት በሰማይ 9 ሴት አለ የሚጠብቁት። ስለዚህ እንደ ባል አይቶ ማሰብና በትዕግስት ማየት ያስፈልጋል። የፊታችን ሩጫ በትዕግስት ማየት ወንድሜ ነው እንዲህ ሲባል መስሎሃል ምቹ ጊዜ ነው የሚጠብቅልህ። ቀርጥፎ ነው የሚጥልህ። ከዛ በኋላ ብትኖር እንኳን ከአቅሉ በላይ የሆነ ታክስ ያሸክማል። ወይ ታክስ ትከፍላለህ ወይ ትሰልማለህ። ምርጫው ይሄ። ኢራን ውስጥ አንድ ክርስቲያን አገኘው። ኢራን በጣም ጠንካራ ክርስቲያኖች ነበሩ። እየለቀቁ ለምን ለቀቃችሁ አሉ። ታክሱ እስላሞቹና ክርስቲያኖቹ የሚከፍሉት ታክስ አንድ አይነት አይደለም። ተመልከቱ። ክርስትና ግን እንደዚህ አይነት ሸክም አለው። በኢትዮጵያ ውስጥ ሁሉም ሃይማኖቶች ሲኖሩ የኦርቶዶክስ ሃይማኖቶች አንተ ኦርቶዶክስ አይደለምና ይሄን ያህል ክፈል ያለው አለ። አንተ ኦርቶዶክስ አይደለምና እንገድልሃለን ያለው አለ። የለም። በመላው ዓለም ፍትሃዊ አስተዳደር ያለው ኦርቶዶክስ በሆነች ሀገር ብቻ ነው። ይህን ደግሞ የምለው ሳይሆን እናንተ መርዋት ዘመኑ የጠናዘመ ነው። ተማሩ። ብዙ ትምህርት አለ፣ በኦንላይን ላይ ብዙ ትምህርት አለ። ተማሩ። በጣም ዝም ብላችሁ ቁጭ አትበሉ። እውቀት ኤክስፔሪንስ ያደርጋል። እውቀት እንደ ምርት ነው። መጨመር አለባችሁ። አሁን የምንጨምርበት ዘመን ነው፣ ቁጭ የምንልበት ዘመን አይደለም። ሰዎች ምቹ ቦታ ነው እየፈለጉልን ያሉ። በየትኛውም መዓት ክርስቲያን ውስጥ በሚኖር ቦታ ላይ አንድ ሰው ና ይህንን ተውና ና ይህንን እምነት ተከተል የሚል ኦርቶዶክስ የለም። ብዙ እኔ ወራቤ የሚባል ከተማ ሄጄ ነበር። ኢትዮጵያ በነበርኩበት ጊዜ ጉባኤ ሄዳለሁ። ሞንታርቦ መክፈት አትችሉም ብለው በገጀራ አባረውናል። በገጀራ አባረውናል። የህግ ሰዎች ነው ያተረፉ። ታዲያ እምነት ነው ወይስ ጦርነት ነው? እስልምና እንደየሰዎቹና እንደየካልቸሩ ይለካል። የኤዥያ ሰላም ከሚድል ኢስት ሰላም ይገኛል። የሚድል ኢስት ሰላም ከኢትዮጵያው ሰላም ይገኛል። የኢትዮጵያው ሰላም ስለ ልቡናው ባግራውንዱ ከሰዎች ጋር በሰላም መኖር ነው እንጂ ለአረቦቹ የተጻፈውን ለአክራሪዎቹ የተጻፈውን ግደለው ካንተ መንገድ ውጭ ያለው ግደሉ እኮ ነው የሚለው። በነገራችን ሰላምም አትበለው እርገበው ነው የሚለው ቁርአኑ። እኔ ሳላነብ አይደለም የምናገረው። አሁን የተናገርኩትም ወቅቱ የኔ ጫፍ ላይ ስለደረሰ ነው። አንድ ጊዜ አስተምሬ ምን አይነት ጦርነት ከፍተን ነው እንደዚህ ነገር እንዳትናገረው። ግን እውነትን መናገር ጦርነት መፍታት አይደለም። አንተ ኑራ ልጆች እንዴት ይሉ አገራቸው ይሉ በ1915 ኢትዮጵያ ውስጥ የደረሰውን መከራ አንቀዋል። በቱርክ አማካኝነት ግራኝ መሐመድ ያደረሰውን መከራ አንቀዋል። የጠፋውን የተቃጠለውን ቤተክርስቲያን ታሪክ አንቀዋል። የተቆረጠውን አንገት አንቀዋል። የተቃጠለውን ቤተክርስቲያን ረስተዋል። አይተዋል። አላየው። ለምንድን ነው ያደረሰው? ክርስቶስ ስለሚረሳ እኛም እንተዋለን። በቃ ክርስቶስ ቂመኛ አይደለም፣ እኛም ቂመኞች አይደለም። ሌሎቹ ቂመኞች ናቸው። ስለዚህ ማድረግ አለብን። የፊታችን ሩጫ በትዕግስት ነው። በምን አይነት ትዕግስት? በመከባበር። ቃሉን አንበዋለሁ መልሳችሁ። እንግዲህ እነዚህን የሚያሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ርቆቱ ቶሎ የሚከበን ኃጢአት አስወግደን። ቶሎ የሚከበን ኃጢአት ገርባችኋል። ኃጢአት ቶሎ ነው የሚከበው። ቁስጥንጥንያን ያፈረሳት ኃጢአት ነው። ከበባት ኃጢአት፣ አወደማት ኃጢአት። ስለዚህ እሱን አስወግደን የእምነታችንን ራስና ፈጻሚ የሆነውን ክርስቶስን በፊታችን እየተመለከትን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱም ነውር ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ክብር ለአምላካችን ነው። ኢየሱስ ክርስቶስ ሁላችንም ይዞ ወደ ሰማይ ሄዷል። አሁን የሚቀረው መምጣት ነው። ሲመጣ ግን ራሳችንን ልጆቻችን ማተን እንዳንጠብቁ አምላካችን ይርዳል።
አሜን። እዚህ ሀገር እግራችሁ ከረገጠበት ጊዜ ጀምሮ ቤተክርስቲያን መስራት አለብን ብላችሁ እንደቀደሙ አባቶቻችን በልባችሁ ውስጥ የተተከለው ኢትዮጵያዊ ቤተክርስቲያን እንደ ጨርቅ እንደ ፎጣ እየተጨመቃችሁ ከራሴ ቤተክርስቲያን ብላችሁ አዋጣችሁ ይህን ቤተክርስቲያን ከዚህ በፊት ሌላ ቦታ ነበራችሁ ሻል ያለና ሰፋ ያለ ቦታ ይኑረን ብላችሁ ይህን ደግሞ ስታደርጉ ዛሬ 10ኛ ዓመት ሆኗችኋል። እንኳን አደረሳችሁ። ዛሬ የምናከብረው ይህንን በዓል ነው። ዛሬ ለማንገሳችን ምክንያት የሆነው ይሄ በዓል ነው። ስለዚህ ወደፊት ደግሞ ከዚህ የተሻለ ትውልድ ተረክቦት ልጆቻችን ትውልዶቻችን ክርስቶስን ብቻ በማየት ከክርስቶስ ጋር አብሮ በመሄድ ክርስቶስ ጠባቂ ነው። በእውነቱ ክርስቶስ ሕይወት ነው። ምናልባትም አማርኛ የምትሰሙት ብቻ ናችሁ ቃል የምትሰሙ እንግሊዝኛ የሚሰሙት ልጆች ላይሰሙ ይችላሉ። ቢሰሙት ደስ ይለኛል። የፊታችን በትዕግስት እንሩጥ። ሕይወታችን፣ ሰላማችን፣ ክብራችን ኢየሱስ ክርስቶስ ብቻ ስለሆነ our Father Jesus Christ, He is our Father, He is our Dad. He protects us from any evil. Without Jesus, our life is empty. Girl, please pray, please worship with Jesus. Jesus is our life. Jesus is our Father, our everything. Jesus is sacrificed about our sin. Jesus, He loves us. He loves each, not all. Glory to the Father, glory to the Son, glory to the Holy Spirit. One God, Amen. ምስጋና ይሁን፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን። እንግዲህ አገልግሎት እያገለገልን ነው። በፍቅር ነው የምናገለግለው። እያበዛን ነው። መድኃኒዓለም አንድ 5 ደቂቃ ጨምረች። ሁላችንም በያለንበት እንደተተኮሰ ጥይት የሀገር ካመጣን 10 ዓመት 20 ዓመት ይሞላዋል። እግዚአብሔር ወሰናይ ከማይድ በቀር እንዳለው በፊታችን ማይድን ያዘጋጃል። ማይድ ማለት ቃል እግዚአብሔር ማለት ነው። ታቦቱን አዘጋጅቶ ካህኑን አምጥቶ ሲያስተምረን ኖሯል። ለዚህ ደግሞ ሁላችን አባት መሪ መላከ መንክራት አባ ገሪማ ናቸው። መላከ መንክራት አባ ገሪማ በእድሜም በትምህርትም በአገልግሎትም ሁላችን ይበልጣሉ። የሁላችን አባት ናቸው። በዚህ ሰዓት እሳቸው እንዲሁ በጨሙ ሁኔታዎችና ስለማይፈልጉት ነው እንጂ የትልቁ ማዕረግ የጵጵስናው ማዕረግ ላይ ሆነው ማገልገል የሚችሉ አባት ናቸው። ሆኖም ግን እግዚአብሔር በሰጠው ዕድሜ በሰጠው ጊዜ ባለን ሁኔታ እንድናገለግል ይረዳናል። በዚህ ቤተክርስቲያን ውስጥ ስናገለግል በዓል ሲሆን እናንተ ስትጠሩ ወደ ቤታችሁ ስንመጣ እሳቸውን ዘንድ ስንል ያለን ግርማ ሞገስ ልዩ ነው። ለአንድ ደቂቃ ያለ እግዚአብሔር እንዳለ ሆኖ ማለት ነው። ያለ አባ ገሪማ የእኛን አንድነት ይልስ እኔን ቀሲስን እስቲ ሌሎቻችን ያበሳቸው ይሁን ግርማ ሞገስ የለንም። ማለት ቁጭ ሲሉ ሁሉ ነገር ደስ ይለናልና አባታችን እድሜዎት ተሳብ ያርገው። ሌሎችን ደግሞ የጸሎት አባ ጢሞቴዎስም እግዚአብሔር ሁሉም አባቶች ወደ እግዚአብሔር የሚያቀርቡ ናቸውና አባቶቻችን ጠንቅቃችሁ አባቶቻችሁን ስንጥር እንዳይገባው ሰይጣን እየገባ ያለው በእረኛው ስለሆነ እረኛው አክብሮ እረኛው ከተመታ መንጋው ይበተናል። እረኛው እንዳይመታ እናንተ መጠበቅ አለባችሁ። የሆነ ስህተት እንኳን ብንሳሳት ስህተታችን ለብቻ በማረም በመምከር ነው እንጂ አሳልፎ መስጠት አይገባም። ማክበር በምንከባበርበት በምንመካከርበት ጊዜ እግዚአብሔር ከፍ ያደርገናል። እንኳን እኛን የምናቆርባችሁን የምንቀድሰን የምናገለግላችሁን ኢየሱስ ክርስቶስ እኮ ያስተማረን
ነገ የሚሰቅለውን ዛሬ ዝም ብሎ ያበለው ነበር። ነገ የሚሰቅለው ላይ ትንሽ። ስለዚህ መከባበር ትልቅ ነገር ስለሆነና አሁን ሰሞኑን 20 ዓመት አገለገልኩ ውስጥ ደማውን ቅድስት ሀገር ኢትዮጵያ ያት ነገር ግን ወደዛ ስሄድ ግን እንደው ሁሉ ነገር እንቅስቃሴው ሁሉ ነገር ውድ ነው እና ልጆችን ትራንስፖርት ቻሉልን ነው አሉ። ምን ችግር አለ? በደስታ አልናቸው። ደብረ ኃይል ቅዱስ ገብርኤል መቼስ የእናንተ ወንድሞች የኛ ልጆች አያሳፍሩም። እነ ወለተ አጸደ ማርያም ሀሳቡን ሳቀርብ 1,000 ብር ነው ያሉት። እኔ ቄሱ አባቴ በሚሄዱበት ቦታ